ይመልክቴ ድረስ ለዩቲ ናስር እንዲሁም ደግሞ የሷን መሰል ሐሳብ ለሚያንቀነቅኑ እህትና ወንድሞቼ ድረስ በመጀመሪያ ደረጃ ዩቲ ናስርን ሀያትን አትስደቧት ማለት ፈልጋለሁ። ነገር ግን ደግሞ ሰው ትክክለኛ የሆኑ ሐሳቦችን፣ አስተያየቶችን፣ ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ። አስተሳሰቡ አደገኛ ስለሆነ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ እኔም በሃይማኖትሽ መኖር እንችላለን አይጠበኝም ቤቴ የሚል አይነት ነገር አንድ ሙስሊም የሆነ ድሬዳዋ ወይም ሀረር ላይ የተሰራ ክሊፕ ነው። እሷ እንደ ክርስቲያኑና እሱ እንደ ሙስሊም ሆኖ ኡዱ እያደረገ ያለ ኡዱ ማድረጉን ትቶ ከእሷ ጋር በፍቅር ሲከንፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ እህታችን ሀያት የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ። አላህ ሱብሓነሁ ወተዓላ ይጨምርልሽ። በሌሎችም ኸይር ስራዎች ላይ ስትሳተፊ እንደነበር አይቻለሁ። ያ ረቢ አላህ ይቀበልሽ። ነገር ግን እህቴ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኺራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋራ እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድም በዚህ ጉዳይ ላይ ያማከረኝ ያወራኝ ወንድም ሁሉ አለው። ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ ያለ መንገድ እስልምና እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ካሁን ቀደም በሰፊው ፕሮሞት ሲደረግ ነበር። ሚስቴ ክርስቲያን ናት፣ እኔ ሙስሊም ነኝ፣ እሱ እስላም ነው፣ እኔ ክርስቲያን ነኝ የሚለውን ነገር ለማስለመድ የሚደረጉ የተለያዩ የቴሌቪዥን ፕሮግራሞች፣ ቃለ መጠይቆች ላይ ካሁን ቀደም በስፋት አይቻለሁ። ይህ አይነት አስተሳሰብ እስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም። ሙስሊምም ከሙስሊም ጋራ፣ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ህይወቱን መስርቶ ነው መኖር ያለበት። እንደውም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳዊም አይደለም በማለት ሲቃወሙ ነበር። ትክክል ነው። ክርስቲያን ሆነም ትክክለኛ የክርስትና ህይወት ነው መመስረት የሚፈልገው። ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔን ጨምሮ ብዙ ወንጀሎች ብዙ አይቦች ያለብን ሰዎች ነን። የማናችንን መጨረሻ ማንም አያውቅም። ነገር ግን እህቴ ሀያት እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልእክቶችን የሚያስተላልፉ ቪዲዮዎች ሐቂቃ ለአንቺም ሆነ ሌሎችም አይጠቅምም። ይህ ፐርሰናሊ መልእክት አይደለም። የዚህ አይነት አስተሳሰብ ካሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ጥሩ አይደለም። እህቴ ሀያት ሆይ ሌሎችም እንደዚሁ ሙስሊም ሆናችሁ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩት ወንድሞች አሏችሁ። ወላሂ አይጠቅምም። ነገ ሁላችንም ያቺ ቀን ትመጣለች። ሼክ መሐመድ ወሌ እንዳሉት ሁሉም ይጓዛታል ያችን የሩቅ ጉዞ የሌለው ባዶውን ያለው ስንቁን ይዞ ነውና እህት ወንድሞቼ የወጣትነት ጊዜ ያልፋል። ሁሉ ነገር አላፊ ጠፊ ነው። አላህ ፊት መጠየቅ አለና በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር። ካልሆነ ግን እንዲህ ያሉ እስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል፣ ራሳችንን አንበክል። አላህ ሱብሓነሁ ወተዓላን እንፍራ። አላህ መሐሪ ጌታ ነው። ወደ አላህ እንመለስ። እልህ ያዘን ሰዎች ተናገሩን ስለኔ ህይወት ምን አገባቸው እያለን በልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። ካሁን ቀደም እንደዚሁ ረመዳን ላይ የዑምራ ፓኬጅ አስተዋውቁ ያዩዋቸው ቲክቶከር እህት ወንድሞች መልሳቸው እንደገና በጣም የሚያሳዝን ደግሞ ከኢስላም ያፈነገጠ ቪዲዮ ሲሰሩ አይቻለሁ። ይህ ነገር ተገቢ አይደለም። እህት ወንድሞቼ አላህን እንፍራ። እውነተኛው መካሪ ሞት ከመጣ በኋላ ሁሉ ነገር ትርጉም የለውም። በዱንያ በሐያት እያለን እንመከር የሚለው መልእክት ለማስተላለፍ ነው። አፉ በሉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።